ከአንተ ነው ያረገዝኩት ብለሽኛል። ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። አያገባም። እንደዛ ከሆነ አያገባም። ከዚህ ሁሉ ጊዜ በኋላ ያገባኛል ምናምን ዛሬ አክተር አሁን ስለሌላ ርስ አንተ ለሁለት ራስ ወጪ አሳስቦ ነው ወይስ ምንድን ነው? ማይ ግድነስ በላውን እናንተ አብርሃም ለምንድን ነው የተመጨበጭከው? ስለ ሆድሽ ልጅ ያገባኛል። ቀጥሎ ደግሞ ዳኒ ምን ቢለው ጥሩ ነው? ወይኔ በላቸው ለሁለት አራሳስ ወጪው የኑሮ ውድነት እኮ ጋይስ አናላቸው ሊያዞረን ነው። እኛ ራሱ ማለት ነው አልቻልነው እንኳን እንደሱ እና ለሁለት አራስ ተቸግረን ወይ እያለው ነበረ ማለት ነው። እውነት ለመናገር ይቸግራል እኮ ማጠያየቅ ማጣራት አለበት። ገንዘቡ በሆነ ባልሆነ ነገር መባከን መበተን የለበትም። ግን ውድ ቤተሰቦች የሆነ ነገር ጠርጥሩ ጋይስ፣ ጠርጥሩ። የምሬ ነው ብላችሁ ውሽሚት ምን አለች መሰላችሁ? እውነት አርግዘሽ ከሆነ ተናገሪና የምንወስነው ውሳኔ አለ አለች ማለት ነው። እንግዲህ መጨረሻችሁ እናያለን። መጨረሻችሁን እንጠብቃለን። እኔ እናንተ ተመልካች በዚህ ልክ አጃጅላችሁ አባልታችሁ አጫርሳችሁ መጨረሻ ላይ የምትናገሯትን ንግግር ምን ብላችሁ ተመልካችን እንደምታሳምኑ ምን ብላችሁ ቦታው እንደምትመልሱ ወላይ ፈጣሪ ያሳያል። የምሬን ነው የምላችሁ። የእናንተ መጨረሻ እንዴ! ተመልካች ለነገሩ ጅል ነው። ወደ ሩታ ተመለሰ ከተባለ እነዛዎችም ሩታ ሲሰድቧት የነበረውን ግልብጥ ብለው ወደ ሩታ ነው የሚመለሱት። በቃ ይደግፏታል። ሄርሜላ ትሰደባለች፣ ትረገጣለች። ፈጣሪ ሆይ እኔ ይቅር ይበለኝና ማለት ነው። ውድ ቤተሰቦቼ ሄርሜላ በምታደርገው ድርጊት አንድ፣ ሁለተኛ ተመልካችን የምሰድበው ዝሙት በመደገፋቸው ነው። ተመልካች ዝሙትን ባይደግፍ ኖሮ እነሱ እስከ ጥግ ድረስ አይሄዱበትም ነበረ። ሄርሜላም ደግሞ አብዛችሁ በቃ ሴት ናት፣ እንደ ሴትነቷ ተከብራ መኖር ነበረባት። ግን ራሷን ዝቅ አድርጋ እየኖረች ስለሆነ ነው የምሰድባት እንጂ ምንም አጥፍታም አይደለም። ሁኔታውን በደንብ እናውቃለን። የምሬ ነው የምላችሁ፣ በደንብ ነው የምናውቀው። አንዳንዴ እኔ ራሱ ከተናገርኳት በኋላ ለምን ተናገርኩኝ የምልበት ጊዜ አለ። ለምን በቃ እየተሰራ ያለው ስለማውቀው፣ ህሌናችሁ ስለሚያውቀው ይከብዳችኋል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ላይ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች አብርሃም እና ሄርሜላ ማለት ነው እኮ እንደው ያቺ መጨረሻ ላይ ተመልካቾችሽን አድናቂዎችሽን ያንቺ ሰርግ የሚጠብቁ ያንቺ ልጅ የሚጠብቁ ያንቺ እርግዝና የሚጠብቁ ሽምግልና የሚጠብቁ ሰዎች ምን ብለሽ ነው የምታሳውቂያቸው? ማለቴ እስከ ዛሬ ድረስ እሷ ቀንታ በስርዓት ወደ ትዳሯ እንድትመለስ ነበረ ይሄ ነገር እያደረግ ነው የነበረው ብለሽ ልታሳምኝ ነው? ፈጣሪ ወይ እንዳው እናንተ ቀለበት ድረስ ደርሳችኋል እኮ በውሸት። እንደው ይቅር ይበላችሁ። እንደው ፈጣሪ እኮ ምሮናል። ውድ ቤተሰቦች እውነት ምሮናል ስላችሁ የምር እንዴ ሚስማር እሳት እንደው እንደ ዝናብ እሳት ቢዘንብብን ምን እንትን አለው? ፈጣሪን መቆጣት ይሆንብናል እንዴ? የምን መቆጣት ነው ጋይስ? የፈለገ ነገር ቢያዘንብብን ማለት ነው። እናንተ ችሏችኋል። እናንተ ዩቱበሮቹ ፈጣሪ ችሏችኋል። የምሬ ነው። በቃ በውሸት ነው የሚተዳደሩት። ስለዚህ እንደፈለጉ ይሁኑ ብሎ ምሯችኋል። አዎ እንደኛ አይነቱ ግን በኮርኮም እያሉ ተመልካቾች የደጋፊ የሚባሉትን እኛን ወደታች ይቀብሩናል። የሚቀብር ነገር ይቅበራችሁ። እናንተ እንትን ሪፖርት እያደረጋችሁ ገደላችሁን እኮ የሚገል ነገር ይግደላችሁ። ሌላ ምንም አልልም። ለማንኛውም እነ ወይዘሪት ሄርሜላ ያው አይዞሽ ያንቺም ሆድ መግፋቱ አይቀርም። ያው 2 ወር 3 ወር እንጠብቃለን። 4 ወር 3 ወር በቃ በዛ ከተባለ ሴት ልጅ እስከ 6 ወር ነው ወደል የሚባለው። 3 ወር 4 ወር ይወጣል። ስለዚህ እንጠብቃለን። እንጠብቃለን። ደግሞ በቀበቶ አይታሰርም ጋይስ። እኔ እርጉዝ ሴቶች በቀበቶ እንደዚህ ውጥር አድርገው ሲያስሩ አላየንም። ያው ይቅርታ ወደ ሩታ ልመለስና ሩታዬም እንግዲህ ቀበቶ ታስሪያለሽ ሆድሽ ድረስ። ለምንድን ነው የምታስሪው እርጉዝ ከሆንሽ? ሄርሜላ ሳንቺስ እርጉዝ ከሆንሽ ለምንድን ነው ቀበቶ ላይ ድረስ ታስሪው? ልጁ አይጨፈለቅም ወይ? ማለት ልጁ እኮ ጠንካራ አይደለም እንዴ? ጠንካራ አይሆንም። ሆድ ውስጥ ያለ ልጅ ጨቅላ ነው የሚባለው። ከስንትና ስንት ነው ወር እናንተ? ከ1 እስከ 6 ይመስለኛል። እና ከዛ በኋላ ነው የሚጠነክረው። እሺ አይጨፈለቅም ወይ በቀበቶ ስትይዙት? ሁለታችሁም ጠይቃችሁ ሴቶቹ ማለት ነው። ከይቅርታ ጋር ዛሬ በሰላም እናውራ ከምንሰዳደብ። የምር እንዴ በዛ እኮ እኛ ጨረሳችሁን፣ አንባላችሁን ተመልካች ከተመልካች ጋር እንዲገዳደል አደረጋችሁ። እናንተ ህይወታችሁ በሰላም እየኖራችሁ እንደው ሩታዬ የኔ ውድ ነገር እኔ ምንም ብታደርጊ ምንም አልጠላሽም።
ለምን በቃ ራሷን ክብሯን ጠብቃ እየሰራች ስለሆነ። አንዳንዴ ግን የሆነ ሲናገሯት እሷ ቀርባ መጥፎ ነገር ከአፏ ሳይወጣ ራሱ እነሱ እንደዚህ ከህይወታቸው ውጪ ስትላት ነበር። አሁን ሄርሜላ ትላንትና ያ ነገር ለምን ትባላለች እቺ ልጅ ለምን ይሄንን እስከምትባል ድረስ ትጠብቃለች? ለምን ክብሯ አትጠብቅም ብዬ ነው የምናደድባት እንጂ ሌላ እኮ ጋይስ ጀነን ያለች እኮ ናት። የምሬ ጀነን በቃ ጀነን። ለማንኛውም ሩታ በራስሽ ጊዜ መጣ። ምን እያሉ ነበረ መሰላችሁ? ቅድም እንደው ቲክቶከሮች ስራ የለባችሁ መሰለኝ። እንደው ቲክቶከሮች ስራ ሁላችሁም አይደለም። እኔም ቲክቶክ አለኝ፣ ነገር ግን እኔ አልጠቀምበትም። ጋይስ ገብቼ ዞር ብዬ እወጣለሁ ማለት ነው። እና ምን ይላሉ ላይቭ ላይ ቁጭ ብለው እንደው አማርኛ በደንብ ብታወሩ ምን ነበረበት? እኔም አላቅም አማርኛ ከተማርኩ በኋላ አረብ ሀገር ከገባሁኝ በኋላ ነው በደንብ ማወቅ ጀመርኩኝ። ምክንያቱም እኛ ጉራጌኛ ነው የምናወራው፣ ስለዚህ ስለ አማርኛ አናቅም ማለት ነው። ግን አሁን ላይ ገብቶኛል። ስግጥ ያልኩ ፋራ አይደለሁም። የአረብ ሀገር ብዙ ነገር ያሰነጥላል ብዬ ነው። ስለ ሃይማኖታችሁ ትማራላችሁ፣ እውቀት ይኖራችኋል፣ ሞኝ የሆናችሁ ብልጥ ትሆናላችሁ። ብቻ ብዙ ነገር አለ። እኔ ብዙ ነገር ተምሬበታለሁ ስደት ላይ። ስለዚህ እናንተም ተማሩ፣ ስግጥ አትበሉ እሺ። ከዛ ያላችሁ አማርኛ አያውቁም እኮ በደንብ እንደው እየተቸገርኩኝ ነበር የሰማኋችሁ ደግሞ የት ሀገር ልጆች ናቸው? የቡታጀራ ልጆች አይደላችሁም። በዛ ላይ ምን ይላሉ? ደመቁ ሩታ ደመቁ ናት። እንግዲህ ታውቃላችሁ፣ ደመቁ ነው የሚላት። ደመቁ ማለት መጥፎ ስም መስላችሁ ነው እንዴ? እናንተ እኮ ተምሩ የምር። ከዛ ምን ይላሉ? ደመቁ ተዋርዳ መጣች፣ አሁንም ተዋርዳ ሄደች። እንኳንም ደግ ሆንሽ፣ ገና ትዋረጃለሽ እያላት ነበረ ማለት ነው። እና እናንተ አላችሁ አይደል እንዴ? ወይ እናንተ አላችሁ አይደል እንዴ? በምታወሩት ወሬና በኮሜንታችሁ እዚህ ሰው የሚስቅባችሁ እናንተ ማለት ነው። መጨረሻው ያሳያችሁና ብላ ነበር ትሉኛላችሁ። ለኔ እሷ እኮ እንደዚህ አይነት ነገር ብላ ነበረ ብላችሁ ታስታውሱኛላችሁ። ያዙት እዚህ ጋር እና እነሱ ሄርሜላ፣ አብርሃም፣ ሩታ፣ እነ ሜሪ፣ ዳኒ፣ ቡዜ፣ ኤፍሬም፣ ዳዊት እነ ማነው እነ ጸጌ ብዙም ከእነሱ ጋር እየተጨመረች አይደለም። በአሁኑ ሰዓት ቪዲዮ ላይ እየመጣችም አይደለም። እነዚህ ሁሉ እየተባሉ ያሉት ዩቱበሮች እኮ ጋይስ የሆነ ዝግጅት ሲኖሩ አንድ ላይ ይሄዳሉ፣ ምሳ ይገባበዛሉ፣ እራት ይገባበዛሉ፣ ምናምን አይነት ነገር ማለት ነው። እኔ አታነካኩኝ። እኔ ሚስጥር እያወጣሁ ይኸው ቻናሌ ተቀጥቅጧል ማለት ነው። እንደው የሄርሜላ ደጋፊ ናችሁ፣ ሌላ ማንም አይደለም የሚቀጠቅጠው ቻናሌን። ግን አይዛችሁ መጨረሻ ላይ ግን ብላ ነበረ በሉኝ እሺ። የሆነ ነገር መምጣት ስለማይቀር በቅርብ ቀን ማለት ነው። ያው ሄርሜላ ሆድም አይገፋም። አብርሃም ማለት ነው። እንደው አብርሃም እኔ የሩታ እርግዝና ለማረጋገጥ ነበረ ሄርሜላን ተደበቂ ያልኳት እንዳትል ብቻ። አወይ ያስጠላባል። በወንድ ልጅ ደግሞ በጣም ነው የሚያስጠላው። እንደው በወንድ ልጅ ስደባ የሚያስጠላ ነገር አለ። አንተ እኮ ያስጠላብኛል ብለህ እንኳን አታስብ። ደግሞ የለም ወይኔ በላቸው እናንተ ምስኪን ያደርገዋል ዛሬ ላይ ማለት ነው። ደግሞ እጅህን አውርድ እንዴ! የሰው ሚስት አታቅፍ። ኧረ በፈጠረ እንደው ሚስት እኮ የግል ናት እንጂ የጋራ አይደለችም። እውነት ለምንድነው ግን የሰው ሚስት ላይ እንደዚህ ደግፍም? ሚስት ላይ አትደግፍም እንዴ? እጅህ አታስቀምጥም? የሆነ ነውር ጌጦ የሆንክ ሰውዬ ማለት ነው። እጁ ሄርሜላ ላይ አስቀምጠው ለታገባት አታባልጋት ይላሉ። እንደው ባሏ ራሱን ይሄ እንዴት ዝም እንዳለ አላውቅም። ፈጣሪው ነው። እና ምን ያደርጋታል? እጁን ደግፍ አድርጎ አያወርደውም ቪዲዮ እስከሚጨረስ ድረስ። እኔ ይቀፈኛል ጋይስ፣ ይቀፈኛል ስላችሁ እንደው በታክሲ እንኳን ሲሄድ ማለት ነው አጠገቤ እንደዚህ ወድ ከተቀመጠ እንዴት እንደሚቀፈኝ እንደው ሄርሜላ አይቀፈሽም እንዴ? ባልሽ ማታ ታቅፈለሽ፣ ቀን አብርሃም ያቅፈሻል ወደዛ። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እንደው ሩታ ደግሞ አይጂም ስርዓት ያዥ። ከማነው ይሄ ዳኒ ጋር እየተደጋገፍሽ አይችሻለሁ ዛሬ። እንዳትደጋገፊ። በሄድዛም ሰላም ሆኖልኝ